የሚሰብር ነገር አስተላልፈዋል። በጣም ነው የሚያሳዝነው። የእኔ ልብም እንዴት ተሰብሯል እያለ ይገኛል። እውነት ነው፣ ልብ ይሰብራል፣ ያስከፋል፣ ያዛዝናል በጣም። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ ብቅ ብዬላችኋለሁ። ቪዲዮ ሲጀምሩ ላይክ አንጫን እያደረጋችሁ ብዙ ሰው ጋር እንዲደርስ አድርጉልኝ እና ውድ ቤተሰቦቼ ለድምፄ በጣም ይቅርታ፣ ጉንፋን ይዞኝ ነው። በትላንትና ድንጋጤ ማለት ነው ታምሜ ሆስፒታል ገብቻለሁ ነው ምላችሁ። የእውነት ዛሬ ነው ወደ ቤት የተመለስኩት። የማናት የሀይሚና የዳኒን ቪዲዮ እንዳየው በጣም ራሴ ሲያዙረኝ ምናምን ነበረ። የምሬን ነው ምላችሁ። በነገራችን ላይ ቤተሰብ ሳልቀልድ ነው እውነት። እና በጣም ነው ያመመኝ። ሰውነቴ ይንቀጠቀጣል። ብርድ እንዴት እንዳደረገኝ አዶን ነው ልነግራቸው አልችልም። ሰው ለካ ብዙ ሰዎች ታሞ ሆስፒታል ገቡ፣ ብዙ ሰዎች እንዲሆኑ ሲባል ውሸት መስሎኝ ውሸት እያለ ውሸት ነው ምናምን እያልኩ ነበረና ለካ ሁሉም ነገር ራሳችን ላይ ስንደርስ ነው የምናምነው። እና ውድ ቤተሰቦች ብሩኬ እንግዲህ ይሄ እንደምታውቁ የተሰበረ ብርጭቆ ላይ ታሽጎ ውሃ ተጨመረ። ውሃ ሲጨመር አይያዝም። የሰው ልብም እንደዛ ነው። አንዴ ከተሰበረ መመለስ አይቻልም። በእውነት ከሆነ በጣም ነው የሚያስከፋ። ያዛዘነኝ ወይ ያስከፋኝ እኔ ከዩቱብ ላይ የተለቀቀ ቪዲዮ ብቻ ሳይሆን ወይም ደግሞ ፎቶ ብቻ ሳይሆን የዳኒ ሮስት ብላችሁ ኢንስታግራም ላይ ገብታችሁ እዩት። ምን ብሎ ጽፎበት የሀይሚ ፎቶና የራሱን አንዱ እጁን ሁለት እጁን የሱ እንትኑ ትከሻ ላይ አድርጋ ፎቶ ተነስቶ ፖስት ሲያደርጉ ነበረና ለምን አስፈላጊ ሆነ? ለዩቱብ ከሆነ ኦኬ፣ ለዩቱብ ነው። አብሮ ፎቶ ተነስቶ ፖስት ማድረጉ ለምን አስፈላጊ ሆነ? የእውነት አንዳንድ ሰዎች ማለት ለስራ ነው፣ ለምንድን ነው እንደዚህ ነው የምትሉ ሰዎች አላችሁ። ግን ይሄ ነገር ልክ አላለፍም እንዴ? ቤተሰብ እስቲ ንገሩኝ ማርያምን። ልክ ሲያልፍ እኮ ሁሉም ነገር በጣም ይደብራል፣ በጣም ነው የሚያስጠላና አሁንስ ልክ ያለፈ ነገር ይመስለኛል። እና ማለት ሀይሚ ዛሬ የተናገረችው ነገር ነገ አትደግመው፣ ነገ የተናገረችው ነገር ዛሬ አትደግመው። በቃ በጣም አለ አይደለም፣ ውሸቷ እስከ ጥግ ድረስ ሄደዋል። ዳኒን ማግኘት አልፈልግም እያለች ስታገኝ ከአንተ ጋር ቪዲዮ አልሰራም፣ ቤተሰብ ጋር ምንም ማለት ቪዲዮ አላደርስም እያለች ጭራሽ የተቃቀፈች ምናምን ፎቶ ተነስቶ የእሱ የኢንስታግራም እንትኑ ላይ ቻይናል ላይ ተለቀቀ። ለምን አስፈላጊ የሆነ ቤተሰብ ይሄ በቃ እሺ፣ ለዩቱብ ከሆነ ኦኬ ችግር የለም እንበለው። ምን አስፈለገ እዛ ላይ ሄዶ እንደዚህ አይነት ፎቶ ተነስቶ እዛ ፖስት ማድረጉ ለምን አስፈላጊ ሆነ? የእውነቴን ነው የምላችሁ። ወንድ ልጅ እኮ ነው በጣም ነው። በሀይሚ አልቀልድም፣ በሀይሚ አልደራደርም ስለው ነበረ ብሩኬ። በነገራችን ላይ ተደባደበ። ምን ያላደረገ ነገር አለ? ከሱ ምን ጠብቆ ነገር ከሱ የሚጠበቅ ነገር ሁሉም አድርጓል ብዬ አስባለሁ ብሩኬ። አንዳንዶች ሰዎች ደግሞ ለምንድን ነው ዝም የምለው? ወይም ደግሞ ብሩኬ አሁን እኛን እያስተማረን ነው እያለ ሰው አለ ፍላጎቱ ምንም ነገር ሊያደርግም ቢሆንም እንደማይቻለው እያስተማረን ነው እያላችሁ ነው። አዎ ያስተምራል። በእርግጥ የፈለገ ነገር ቢሆን አንድ ሴትና አንድ ወንድ አንድ ላይ ለመኖር ወይም ደግሞ ፍቅረኛሞች ለመሆን ወይም ደግሞ አለ አይደለም ህይወታችሁን አንድ ላይ ለማምራት ሲያስቡ ወይ ሲፈቅዱ ሁለቱ መሆን አለበት። አንዱ ሳይወዳት ወይም ደግሞ እሷ ሳትወዶ አብሮ መቀጠል ወይም ደግሞ አብሮ መኖር ይከብዳል ብዬ አስባለሁ። ብዙዎቻችን ይሄ ነገር አናስተውልም። አንዳንድ ሰዎች ምንድን ነው እሱ ስለፈለገ ብቻ ከኔ ጋር ትቆይ ይላል። እሷም ስለፈለገች ብቻ እሱ ከኔ ጋር ይሁን የምንለው ሰዎች አለንና
ለእነሱ ሰዎች ትምህርት እንደሚሆነው እርግጠኛ ነኝ፣ የእውነት ስነግራችሁ ማለት ነው። ነገር ግን በዚህ መካከል እኛ ተጎዳን። ገባችሁ አይደለም? እነሱ ነገ ከነጎዳ ነገሮች ፈቶ ይመጣሉ። ብሩኬና ሀይሚ እንደማይለያዩ ብዙዎቻችን ጠንቅቀን ነው የምናውቀው 100%። ቪዲዮም ደግሞ አንዳንድ ጊዜ እውነት ይመስላል፣ አንዳንድ ጊዜ ደግሞ ድራማ እንደሆነ ያስታውቃል። እና የምሬን ነው የሚላቸው። እኔ አሁን ግራ ግብት ነው አለኝ። ማለት ሰው ልጅ እንዲህ የተሰደበ እንዲህ የተንቋሸሸ እንዲህ የተዘገዘቀ እንዴት ነው እስከዚህ ድረስ የሚሄደው? ለምንድን ነው ለራሳችሁ እንትን ማይለው ክብር ማይኖራችሁ? ሰው ተጨንቋል፣ ሰው በእኛ ምክንያት ተጠበበ ብሎ እንዴት ላስቡ አልሞከሩትም የሚለው ነገር ሳስቡ በጣም ነው የሚገርመኝ። በነገራችን ላይ ውድ ቤተሰቦቼ እስቲ የእናንተ አስተያየት ደግሞ ኮሜንት ስራ አስቀምጡልኝ። ለምሳሌ ሀይሚ በጣም የተሰደበች ነው፣ በጣም የተንቋሸች ነው፣ በጣም ዝቅ ያደረጓት ነው፣ መገኘት የሌለበት ቦታ እየተገኘች ነው፣ እየተሰደበች ነው ምናምንና ለምን ለህሊናው አታስቡም? ለምንድን ነው ወደ ራሷ ተመልሳ ለምንድን ነው ይሄን ብቻ ሰርቼ ነው የማያገኘው ወይ ሌላ አይዲያ ይዤ ብሰራ ምን ችግር አለ እንዲህ ከምሰደበው ምናምን ብሎ ለምን ወደ ራሳችሁ ተመልሶ አስቡም የሚለው ነገር ሳስቡ የምሬን ነው የምላችሁ። በጣም ነው የሚደብረኝ። አንዳንድ ጊዜ ደግሞ ለትምህርት ነው ለዚህ ነው ብዬ እንዳልወስደው ሁሉም ጊዜ አለ። ሁሉም ማለት ልክ አለው፣ ልክ አለ። ታውቃላችሁ ይሄ ነገር ለምሳሌ ወር ሊሆን ነው ብዬ ወር አለፈ፣ ወር ሊሆን ይሁን ሞልቷል ይሁን አላቅም ብቻ እስከዚህ ድረስ ሰው ልጅ እንዲህ ተጨንቆ ኧረ በእናታችሁ አቁሙ 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 እያል እስከ ዛሬ ድረስ እንዲመጫዋችን ያልሰሙ ሰዎች ማለት ነገም የሆነ ነገር ከተፈጠረ እኮ እነሱ ከዚህ በፊትም እንዲህ አድርገዋል ምናምን ብለን ቀላል እናደርጋለን ማለት ነው። ያኔ ሁሉም ጊዜ አለ አይደለም። ከዚህ በኋላ ደግሞ የሚያመጡ ነገር እንደማናምነው ወይም ደግሞ ውስጣችን ለነሱ አይራራም ብዬ ነው ማስበው። ምክንያቱም እኛን የማይሰሙበት ምክንያት የላቸውማ። እኛን አያከብሩም። ለምሳሌ ኦዲየንስ መከበር አለበት። ኦዲየንስ የሚፈልገው ነገር መስራት ነው እንጂ ኦዲየንስ የማይፈልገው ነገር እየሰሩ እየተሰደቡ የተንቋሸሹ መስራት እኔ ቤተሰብ ይከብደኛል። የእውነቴን ነው የምላችሁ። ነገሮችን አስተካክለው ወደ ራሳቸው ተመልሶ ደስ የሚለው ነገር እየሰሩ ቢመጡ እኔ በጣም የተሻለ ነው ብዬ አስባለሁ። እና ለራሳችሁ ህሊና እንትን ብኖራችሁ መልካም ነው። ያኔ የሰው ጭንቀት ብረዱ